በውጭ ሀገራት የሚገኙ ኤምባሲዎች፣ ቆንስላዎች፣ ዲያስፖራዎችና ምሁራን የግብጽን ኢፍትሐዊ ተጠቃሚነት ለዓለም አቀፍ ማህበረሰብ በማስረዳት የድርሻቸውን እንዲወጡ የውጭ ጉዳይ ሚኒስትሩ ጥሪ አቀረቡ። የኢትዮጵያ ህዳሴ ግድብ ልዩነትን ሽሮ አንድ ያደረገ የዚህ ትውልድ አሻራ በመሆኑ ይህ ህብረት በአረንጓዴ አሻራም ሊደገም እንደሚገባ ተገለጸ። አውስትራሊያ በኮሮና ቫይረስ ምክንያት የሚሞቱ ሰዎች ቁጥር ያሻቀበ መሆኑ ተገለጸ። የሚሉት ዋና ዋናዎቹ ናቸው። ሐምሌ 19 2012 ዓ.ም ጤና ይስጥልኝ እንደምንላችኋል። የኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። በውጭ ሀገራት የሚገኙ ኤምባሲዎች፣ ቆንስላዎች፣ ዲያስፖራዎችና ምሁራን የግብጽን ኢፍትሐዊ ተጠቃሚነት ለዓለም አቀፉ ማህበረሰብ በማስረዳት የድርሻቸውን እንዲወጡ የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ጥሪ ያቀረቡ። የህዳሴ ግድቡ በቀጣይ ዓመት 2 ተርባይኖች ኃይል እንደሚያመነጭ የገለጹት ደግሞ የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ናቸው። ሰለሞን ጸጋይ ተጨማሪ አለው። የህዳሴ ግድቡ የመጀመሪያ ምዕራፍ የውሃ ሙሌት መጠናቀቁን ተከትሎ በህንድ የኢትዮጵያ ኤምባሲ ባዘጋጀው የቪዲዮ ኮንፈረንስ በተለያዩ ሀገራት ያሉ የኢትዮጵያ አምባሳደሮች፣ የተደራዳሪ ቡድኑ አባላትና የመንግስት ከፍተኛ የሥራ ኃላፊዎች ተሳትፈውበታል። በውይይቱ የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ህዳሴ ግድቡ የኢትዮጵያን ማህበራዊና ኢኮኖሚያዊ ችግሮች ከመፍታቱ ባሻገር ለሀገራዊ መግባባት አይነተኛ ሚና ይጫወታል ብለዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ከ2003 ዓ.ም ጀምሮ ከፍተኛ ተስፋ የጣሉበትና ባላቸው አቅም ሁሉ የተባረቡበት ሀገራዊ የሰንደቅ ዓላማ ፕሮጀክት ነው። ምናልባትም ኢትዮጵያውያንን በዚህ ዘመን ዳር እስከ ዳር አንድ ላይ የሚያቆም ፕሮጀክት ቢኖር የህዳሴ ግድብ ነው እና ካንድ የኃይል ማመንጫ ፕሮጀክት በላይ ነው በኢትዮጵያ ላይ እያሳደረ ያለው ተጽዕኖና ኢትዮጵያውያን በማስተሳሰር ገና አገልግሎት ሳይጀምር ትልቅ ሚና እየተጫወተ ነው ያለው ማለት ነው። የፕሮጀክት ለብሔራዊ መግባባት በእጅጉ ጠቃሚ የሆነ ፕሮጀክት ነው። አቶ ገዱ ኢትዮጵያ በአባይ ወንዝ ላይ እየገነባችው ያለው ታላቁ ግድብ በታችኛው ተፋሰስ ሀገራት ላይ ጉልህ ጉዳት የማያደርስ ፍትሃዊና ምክንያታዊ መንገድን የተከተለ ነው ብለዋል። ሀገራችን የአባይ ወንዝን በመጠቀም ዙሪያ አብሯት በዘለቀው የመልካም ጉርብትና መርህና ዓለም አቀፍ ሕግን የማክበር ባህል መሰረት ባደረገ መልኩ በታችኛው የተፋሰስ ሀገራት ማለትም በግብጽና በሱዳን ላይ ጉልህ ጉዳት ባለማድረስ በፍትሃዊና ምክንያታዊ መንገድ ይህንን ውሃ ለመጠቀም ነው እንቅስቃሴ እያደረገች ያለችው። ይህ ሂደት ሀገራችን በአባይ ተፋሰስ ውስጥ በውሃው አጠቃቀም ላይ ዓለም አቀፍ ሕግን እና የጋራ ተጠቃሚነትን መርህ የሚያሰፍን አሰራር እንዲመጣ የምታደርገው ጥረት አካልም ነው። በውጭ ሀገራት የሚገኙ ኤምባሲዎች፣ ቆንስላዎች፣ ምሁራንና ዲያስፖራዎች ለኢትዮጵያ ብሔራዊ ጥቅም መከበር የድርሻቸውን እንዲወጡ
አቶ ገዱ አንዳርጋቸው ጠይቀዋል። ግብጾቹ ከዚህ ትራዲሽናሊ ይዘውት ከመጡት እጅግ ኋላ ቀር ከሆነ አስተሳሰብ ለ21ኛው ክፍለ ዘመን በምንም መንገድ የማይመጥን አስተሳሰብ መላቀቅ የፈለጉ አይመስልም። ስለዚህ ይሄንን አጀንዳ በለመዱት መንገድ ይዘውት የሚቀጥሉ ስለሆነ ትግሉ ገና ተጀመረ እንጂ አላለቀም። ከዚህ አንፃር የሚስዮን መሪዎቻችን ሚስዮኖቻችን በጠቅላላው ኢትዮጵያውያን ምሁራን ዲያስፖራዎች እና የኢትዮጵያ ወዳጆች የኢትዮጵያን ፍትሃዊ አቋም እንዲገነዘቡ እና ለሌላውም እንዲያስረዱ በሌላ መልኩ ደግሞ የግብጽ ኢፍትሃዊ ይሆን ሁሉንም ልጠቀም አይነት አስተሳሰብ የተጠናወተው አቋም ትክክል አለመሆኑን በማጋለጥ ለኢትዮጵያ ብሔራዊ ጥቅም መከበር ብቻ ሳይሆን ለፍትህ ለተፋሰሱ ሀገራት ፍትሃዊ ተጠቃሚነትም የበኩላቸውን ድርሻ በማያቋርጥ ሁኔታ መወጣት ይኖርባቸዋል የሚል እምነት ነው ያለኝ። የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሽ በቀለ በቀጣይ ዓመት 2 ተርባይኖች ኃይል ያመነጫሉ ብለዋል። ሁለቱ ተርባይኖች ለመጪው ዓመት ውስጥ ስራ ተጠናቆ ኃይል ያመነጫሉ። 2 ቦታም አውትሌቶችም እንደዚህ ስራቸው ይጠናቀቃል። ተርባይኖቹ ኤሌክትሪክ ማመንጨት ስራዎችን እናጠናቀቃለን። በተጓዳኝ ደግሞ የ11 ውሃ ማስተላለፊያ ፔንስቶኮች ስራ እንሰራለን። የተጀመሩ ብረቶቹን ያያችሁት ግድቡን ወደ 590 ከፍ እናደርጋለን። 11 ተርባይኖች ተከላ እናካሄዳለን። እነኚህም በማጠናቀቅ በ2014 ደግሞ እንደዚሁ 11 ተርባይኖች እንዲያመነጩ ከፍተኛ ስራ እንሰራለን። 13.4 ቢሊዮን ኪዩቢክ ሜትር በወዲያኛው ዓመት ማለትም በ2013 ክረምት እንይዛለን ማለት ነው። እጅግ በጣም ሰፊና በርካታ ስራዎች በእጃችን አሉ ማለት ነው ለመጪው ዓመት። በቻይና ባለሙሉ ስልጣን አምባሳደር ተሾመ ቶጋ በበኩላቸው ግድቡ እስኪጠናቀቅ ድረስ የሚደረገው ድጋፍ ተጠናክሮ እንደሚቀጥል ገልጸዋል። ከግብጽ ጋር ከሱዳን ጋር እየተደረገ ያለው ድርድር እጅግ ውስብስብ ነው። ብዙ ውጣ ውረድና እንዲህ አስጨራሽ የሆነ ፈታኝ ሁኔታ ተቋቁማችሁ የኢትዮጵያን ብሔራዊ ጥቅምና በአባይ ላይ የመጠቀም መብታችን በዘላቂነት ለማረጋገጥ በመትጋት ላይ ካላችሁ ተደራዳሪዎቻችን እና ከመንግስታችን ጎን መቆማችንን በቀጣይ ለሚደረግ ድርድርም እንደዚሁም ደግሞ ግንባታው የህዳሴ ግድብ ግንባታው ቀጥሎ የሚሰሩ ፕሮጀክቶች አቅማችን በፈቀደው ሁሉ በፋይናንስ በእውቀት በክህሎት እና በሌላ አቅም የፈቀደውን ድጋፍ እጥፍ ድርብ አድርገን ለመቀጠል ቃላችንን በዚህ አጋጣሚ በሁሉም ተሳታፊዎች ስም ማረጋገጥ እንወዳለን። በውይይቱ ውይይት ተደርጎባቸዋል። በህንድ የኢትዮጵያ አምባሳደር ትዝታ ሙሉጌታ የህዳሴ ግድብ ለብልጽግና የሚደረገው ጉዞ አይነተኛ ሚና ይጫወታል ብለዋል። አባይ ቃል ኪዳን የገባንለት ወንዛችን ነው። አባይ የጋራ ድምጻችን ማሰሚያ ነው። አባይ ዳባል አጀንዳዎች አንድነታችንና ህልውናችንን ሲፈታተኑት ወደ ቀልባችን እየመለሰን ያለ መሳሪያችንና ውዱ የተፈጥሮ ሀብታችን ነው። እንዲሁም አባይ ወደ ብልጽግና ከሚያሻግሩን እንቁ ሀብታችን መካከል አንደኛው ነው። በአዊ ብሔረሰብ አስተዳደር ዞን ከ377 ሚሊዮን ብር በላይ ወጪ የተደረገባቸው 237 የመሰረተ ልማት ፕሮጀክቶች ተመረቁ። በምረቃ ስነ ስርዓቱ ላይ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ፣ የአማራ ክልል የብልጽግና ፓርቲ ማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ አቶ አገኘሁ ተሻገርና ሌሎች የክልሉና የዞኑ ከፍተኛ የስራ ኃላፊዎችም ተገኝተዋል። የትምህርትና የጤና ተቋማት ከተመረቁት ፕሮጀክቶች መካከል ናቸው። በፕሮጀክቶቹ የግንባታ ሂደት የህብረተሰቡ ተሳትፎ የላቀ እንደነበርም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ላይ ያደርሰን ሪፖርተራችን ይሄነው ዋጋቸው ከእንጅባራ በቀጥታ ስልክ መስመር ላይ ይገኛል። ይሄነው እንዴት ነው? እንደምን ዋልክ አንተነህ? ደህና ይመስገን። እስቲ እነዚህ የተገነቡት ፕሮጀክቶች የህብረተሰቡ የልማት ጥያቄዎችን በመመለስ ረገድ የሚኖራቸው ፋይዳ እንዴት ይገለጻል? መልካም አንተነህ፣ ቀደም ሲል አንተ እንዳነሳኸው በዚህ በእንጅባራና በአካባቢው አጠቃላይ በአዊ ዞን ማለት ነው
ከ377 ሚሊዮን ብር በላይ ወጪ የተደረገባቸው ፕሮጀክቶች ናቸው እየተመረቁና እየተጎበኙ የሚገኙት በዛሬው ዕለት ማለት ነው ከጠዋት ጀምሮ። እንግዲህ እነዚህ ፕሮጀክቶች የአካባቢውን ነዋሪዎች የመልማት ጥያቄዎች የሚመልሱ ናቸው ነው የተባለው። እንግዲህ ፕሮጀክቶቹ ድልድይ ይገኝበታል። ከድልድይም ውጪ ደግሞ ሌሎች የጤናና የትምህርት ተቋማትም ከተመረቁት ፕሮጀክቶች መካከል ናቸው። ሌላ የመስኖ ፕሮጀክቶች እንዲሁ ተመርቀዋል ማለት ይቻላል። ስለዚህ እነዚህ ፕሮጀክቶች በዚህ አካባቢ ያለውን የመልማት አቅም ከፍ በማድረግ የህብረተሰቡንም ተጠቃሚነት በማሳደግ በኩል ሚናቸው የጎላ መሆኑ ነው የተገለጸው። እንግዲህ ጠዋት ላይ የመጀመሪያው ጉብኝትና ምረቃ የተከናወነው ከእንጅባራ በስተደቡብ አቅጣጫ በግምት ወደ 20 ኪሎ ሜትር በሚሆን አካባቢ ነው ድልድይ ወደ 8 ሚሊዮን ብር ወጪ የተደረገበት ድልድይ የተመረቀው። እንግዲህ ድልድዩ በአካባቢው ያሉ ህብረተሰቦችን የእርስ በርስ መስተጋብር እንቅስቃሴን በማሳለጥ በኩል የጎላ ሚና እንደሚኖረው ነው የተገለጸው። በተለይ በክረምት ወቅት በዚህ ወቅት ማለት ነው ከዚህ በፊት ድልድዩ ከመገንባቱ በፊት ከፍተኛ ችግር ሲገጥማቸው እንደነበረ ነዋሪዎቹ ለእኛም ነግረውናል። በመሆኑም የተገነባው ድልድይ ይህንን ችግር በመቅረፍ የህብረተሰቡ መስተጋብር በክረምት ጭምር እንዲሳል በማድረግ በኩል ከፍተኛ ሚና እንዳላቸው ነው የተገለጸው። እንግዲህ በምረቃ ስነ ስርዓቱ ላይ ቀደም ሲል እንደተገለጸው የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህን ጨምሮ ሌሎች የክልሉ ላይ የዞኑ ከፍተኛ የስራ ኃላፊዎች ተገኝተዋል። ንግግርም አድርገው ነበረ ርዕሰ መስተዳድሩ። እንግዲህ በዋናነት ርዕሰ መስተዳድሩ ያነሱት ምንድነው በዚህ በአዊ ዞን አካባቢ ከፍተኛ የመልማት አቅም አለ። ይህንን የመልማት አቅም በአግባቡ በመጠቀም የህብረተሰቡን ኑሮ ለመለወጥ በአግባቡ መስራት ይጠበቃል። ህዝብና መንግስት በጋራ ሆኖ የሚገባውን ያህል ጥረት ማድረግ ይጠበቅበታል የሚል ነገር አንስተዋል። ከዛ ውጪ በዚህ በአዊ ዞን አካባቢ ያለው ህብረተሰብ ለህግ የበላይነት ያለው ቦታ ከፍተኛ ነው። የባህሉ እሴቱ መገለጫ ነው የህግ የበላይነት። በመሆኑም ይህንን የሚያኮራ ባህሉና እሴቱን አጠናክሮ መቀጠል መቻል አለበት። የህግ የበላይነትን በየትኛውም አጋጣሚ ለማረጋገጥም ጥረት ማድረግ መቻል አለበት የሚል መልእክትም አስተላልፈዋል። ከዛ ባለፈ በዚህ በአዊ ብሔረሰብ አስተዳደር ዞን ውስጥ መልክዓ ምድሩ በጣም በከፍተኛ ሁኔታ የተጠበቀ ነው ማለት ይቻላል። በልምላሜ በአረንጓዴ ሐምልምል የተሞላ ነው እና ይሄም ባህሉ ተጠናክሮ መቀጠል አለበት። አሁን ላይ እየተሰሩ ያሉ የአካባቢ ጥበቃ ስራዎች፣ የአረንጓዴ ልማት ስራዎች የህዳሴ ግድብን በደለል ከመሞላት የሚታደጉ በመሆናቸው የክልሉ መንግስት ለአዊ ህብረተሰብ ከፍተኛ ምስጋና ያቀርባል ሲሉም ነው የገለጹት። በመጨረሻ ላይ አንድ መልእክት አስተላልፈዋል ርዕሰ መስተዳድሩ። በዚህ በአሁኑ ሰዓት በአማራ ክልል የተለያዩ አካባቢዎች ሰርጎ ገቦች የክልሉ ሰላም ለማደፍረስ ጥረት እያደረጉ ነው። በዚህ በአዊ ዞንም እንደዚህ አይነት ነገር እንዳይከሰት ህብረተሰቡ ተግቶ ሰላሙ ሊጠብቅ ይገባል የሚል መልእክትም አስተላልፈዋል። እንግዲህ በመድረኩ ላይ የአዊ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ ባይነሳይ ዘሪሁንም ንግግር አድርገው ነበረ። እሳቸው በዋናነት ያነሱት ጉዳይ ምንድነው? ፕሮጀክቶቹ በቀጣይም የህብረተሰቡን የመልማት ጥያቄ ለመመለስ የሚደረገው ጥረት የተሳካ መሆኑን የሚያሳዩ ናቸው። ህብረተሰቡ በዚህ ሂደት ያደረገው አስተዋጽኦ በጣም ከፍተኛ ነበር። ለምሳሌ ያህል ወደ 104 ሚሊዮን የሚጠጋ በገንዘብ ደረጃ ብቻ ሲተመን ወደ 104 ሚሊዮን የሚጠጋ ገንዘብ በማዋጣት ትምህርት ቤቶች ሲሰሩ ነበር በዚህ ብሔረሰብ አስተዳደር ዞን ማለት ነው። አሁንም ከዚህ በፊት የተገነቡት ፕሮጀክቶች ህብረተሰቡ በሚፈልገው ልክ ተጠቃሚነቱ እንዲረጋገጥ ጠብቆ ማቆየት አለበት፣ መንከባከብ መቻል አለበት የሚል መልእክት አስተላልፈዋል። ሌሎችም በቀጣይ የሚመረቁ በዛሬው ዕለት ማለት ነው የሚመረቁና የሚጎበኙ ፕሮጀክቶች አሉ። ተጨማሪ መረጃዎችን በማታ የዜና ውጃ ሰዓታችን የምናደርስ ነው የሚሆነው። አለነ ይሄ ነው ዋጋቸው። ከእንጅባራ ላደረስከ መረጃ እናመሰግናለን። የታላቁ የኢትዮጵያ ህዳሴ ግድብን ፍሬ የምናይበት ወቅት መቃረቡን ተከትሎም ድጋፉ ከመቼውም ጊዜ በላይ ተጠናክሮ መቀጠል እንዳለበት በሶማሌ ክልል ጅግጅጋ ከተማ የሚኖሩ ነዋሪዎች ገለጹ። የነዋሪዎቹን አስተያየት ሪፖርተራችን ቴዎድሮስ ታደሰ እንደሚከተለው አሰባስቦታል። እስከ ዛሬ በተደረገው እንቅስቃሴ የምንችለውን የቦንድ ግዢ በቤተሰቦቻችን እንዲሁም በልጆቻችን በመግዛት ድጋፍ አድርገናል። አሁን ደግሞ የህዳሴው ግድብ ፍሬ ወደ ምናይበት እየሄደ ስለሆነ ከዚያ አንፃር ሁላችንም ለዚህ ስኬታማነት ሁሉም ኢትዮጵያዊ በመተባበር የራሳችንን ድጋፍ ልናረግ የሚገባበት ወቅት ላይ እንገኛለን። የኢትዮጵያ ትልቁ ነገር ተስፋ የምታደርገው በአባይ ሪሶርስ ነው። መብራት የሚታይበት ብዙ ኤነርጂ የሚታይበት አሁን ያለበት 65% መብራት ላይኖር ይችላል ኢትዮጵያ ውስጥ
መብራት ሊያገኝ ይችላል። ስለዚህ ያው ሁሉ ኮቨሬጁን እንትን አድርጎ ለሀገራችን ትልቅ ኢንዱስትሪ መክፈት የሚችል ሀብት ስለሆነ ህዝብ በሙሉ እንደገና እንደ ድሮ ልክ እንደጀመረው መደረስ አለብን። አባይ ፋይዳ ነው ለያይ አላህ ወዳው ሐና አፍሪካና እኛ አፍሪካውያን ነን። ኢትዮጵያ ደግሞ 110 ሚሊዮን ምስኪን ህዝቦች የሚገኙባት ሀገር ናት። አባይ ሀቃችን ከፈጣሪ የተሰጠን ስጦታ በመሆኑ እሱን ተከትሎ ለሚከሰት ችግር በጋራ በመሆን ልንመክትና ድጋፋችንን ልናጠናክር ይገባል። አሁን ያው ተቃርበናል፣ ለፍሬው ተቃርበናል። ፍሬን ስትቀርብ ጊዜም እንደምታውቀው ያው ጠላት ከሩቅ ቦታ የማይመጣብህም ማንኛውም ሰው ዛሬ አባይ ጉዳይ የማ ጉዳይ እንደሆነ የራሳቸው ጉዳይ እንደሆነ ማንም ሰው ይገነዘብላል። ግን እያንዳንዱ ኢትዮጵያዊ ካላወቀ አገሩ አንድ ፓርቲ ይሄ ፓርቲ የግል ነው የፖለቲካ ጉዳይ ነው። ግን ይሄ የኑሮ ጉዳይ ስለሆነ ጨለማ ምን እንደሆነ እናውቃለን። በእያንዳንዱ ቤት ላይ ማብራት 4 ሰዓት ላይ ሲጠፋብህ ማንም ሰው ይገነዘብልሃል፣ ታውቀዋለህ። እስካሁን ድረስ እናቶቻችን በእንጨት ላይ ነው የሚያበስሉት፣ ግን ግብጾች በመብራት ነው የሚያበስሉት። እና ለዚህ ብለን ነው እያንዳንዱ ኢትዮጵያ ጉዳይ ነው፣ የአባይ ጉዳይ የእያንዳንዱ ኢትዮጵያ ጉዳይ ነው። የሩቁን በቅርብ የባህር ማዶውን ከደጆ የሚያደርሰው ዛሬም ለሃያኛ ጊዜ ከወዳጅ ዘመድ የተላከን ገንዘብ ከሽልማት ጋር የሚያቀብለው የኢትዮጵያ ንግድ ባንክ ዘመኑ ግድ እንደሚለው ከቤቱ ሆነው ወደ ሂሳቦ በስዊፍት አድራሻችን ሲቢኢ ቴታ ገቢ ሲደረግሎ አሊያም በወርልድ ሬሚት ወደ ስልኮ ሲገባና ከሲቢኢ ወኪል ሲቀበሉ በቀረባቸው የባንካችን ቅርንጫፍ ገንዘቦን ሲቀበሉ ወይም የውጭ ገንዘብ ሲመነዝሩ ለሃያኛ ጊዜ ለሃያኛ ጊዜ የቤት አውቶሞቢል ከሁለት ባለ 3 እግር ተሽከርካሪዎች ጋር ሊሸልም እስከ መስከረም 22 2013 ድረስ ይጠብቃችኋል። ይቀበሉ፣ ይመንዝሩ፣ ይሸለሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜና እንደቀጠለ ነው። የታላቁ ኢትዮጵያ ህዳሴ ግድብ የመጀመሪያ የውሃ ሙሌት መጠናቀቅ ኢትዮጵያንን የማድረግ አቅም በተግባር ያሳየና ጠላትን ያሳፈረ ድል ነው ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪ ተናገሩ። ርዕሰ መስተዳድሩ የተናገሩት የድንበር ተሻጋሪ የወጣቶች በጎ ፈቃድ አገልግሎት አባላት በሐረሪ ክልል ተገኝተው የችግኝ ተከላና
ደም ልገሳ ባደረጉበት ወቅት ነው። ዛማኔል መንግስቱ ተጨማሪ አለው። ተሻጋሪ ወጣቶች በጎ አድራጎት አባላት በሐረሪ ክልል ተገኝተው የችግኝ ተከላና የደም ልገሳ በማድረግ የታላቁ የኢትዮጵያ የህዳሴ ግድብ የመጀመሪያ የውሃ ሙሌት በድል መጠናቀቅን አድምቀዋል። በመድረኩ ላይም የተገኙት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የግድቡ የመጀመሪያ የውሃ ሙሌት መጠናቀቅ የኢትዮጵያውያንን የማድረግ አቅም በተግባር ያሳየ ድል ነው በማለት ተናግረዋል። በአንድነትና በአይበገሬነት ከጫፍ እስከ ጫፍ ህዝባዊ ንቅናቄ ለመፍጠር ለጥቂቶች የማይቻል ይመስል የነበረው የግድቡን ውሃም የመሙላት ህልም እውን በማድረግ የማንሻገረው ፈተና፣ የማንተገብረው እቅድ፣ የማንደርስበት ግብ፣ የማንጨብጠው ራዕይ፣ የማናሸንፈው ኃይል እንደማይኖር በተጨባጭ ያረጋገጥንበት ወርቃማ የታሪክ ክስተት ለማስመዝገብ ተችሏል። በአንድ እጃችን ዘርፈ ብዙ ተጽዕኖዎችን እየመከት የታላቁ ህዳሴ ግድብ እቅዳችንን በማሳካት በሌላው እጃችን ደግሞ የለውጡ ተግዳሮቶችን በመቅረብ ወደሚፈለገው ደረጃ በማሸጋገር እናም የኮሮና ቫይረስ ወረርሽኝን እየመከትን ሳናርፍ በእጆቻችን በመጪው ትውልድ ለዘመናት የሚዘከር ደማቅ አረንጓዴ አሻራችንን በማሳረፍ ታላቅ አገራዊ ፋይዳና ትርጉም ያለው ተግባር በማከናወን ላይ እንገኛለን። የኦሮሚያ የሴቶች ህጻናትና ወጣቶች ቢሮ ምክትል ኃላፊ አቶ ሁሴን ዝናቡ በበኩላቸው ግድቡ የብሔር ብሔረሰቦች አሻራ ነው። የግድቡ የመጀመሪያ የውሃ ሙሌት መጠናቀቅ ለትውልድ የሚተላለፍ ድል በመሆኑ በተለይ ወጣቱ ሰላምን በመጠበቅና በሚካሄዱ የልማት ስራዎች ላይ ንቁ ተሳትፎ በማድረግ ሀገሪቷ ወደ ብልጽግና በምታደርገው ጉዞ ላይ የማይተካ ሚናቸውን መወጣት ይገባቸዋል ብለዋል። ወጣቱ የሰላም የልማት ዘብና የሀገራችን ዋስትና መሆኑን ማረጋገጥ በሚቻልበት ደረጃ በመቀራረብ በመወያየት ለሀገራችን እድገት ለሀገራችን ሁለንተናዊ ብልጽግና የወጣት እድሜውን አስተዋጽኦ ማድረጉ ግዴታም ስለሆነበት ይህንን ፕሮግራም በዋናነት የታቀደው ለዚህ ነው። ህዝባችንን ባሳተፈ መልኩ ግድቡን እናጠናቀዋለን። ለዚህም በአሁኑ ወቅት የመጀመሪያው የውሃ ሙሌት መጠናቀቅ አንዱ ማሳያ ነው ያሉት ደግሞ የሐረሪ ክልል የብልጽግና ፓርቲ ጽሕፈት ቤት ምክትል ኃላፊ አቶ አብዱላኪም ኡመር ናቸው። የውጭና የውስጥ ሴረኞች በሀገራችን ላይ እያደረጉት ያለውንም ነገር እያከሸፍን ነው የመጣ ነው። ይህንንም በተሳካ ሁኔታ እስከ ፍጻሜው ድረስ እናደርሳለን የሚል ነው ያለን። በበጎ ፍቃድ አገልግሎቱ ላይ የተሳተፉት ወጣቶቹ በበኩላቸው የግድቡ የመጀመሪያ የውሃ ሙሌት መጠናቀቁ እንዳስደሰታቸውንና ወጣቱ በተለይ ሰላምን በመጠበቅና አንድነቱን በማጠናከር የሀገሪቱን ብልጽግና ማረጋገጥ ይገባዋልም ብለዋል። ዘገባው የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ወጣቱ የሀገር ተረካቢ እንደመሆኑ በበጎ አድራጎት ተግባራት ላይ በመሳተፍ ለሀገር ልማት አስተዋጽኦ ማበርከት እንዳለበት ተገለጸ። የሀገር አቀፍ የወጣቶች በጎ ተግባራት መርሃ ግብር እየተከናወነ ይገኛል። ዛማኔል መንግስቱ ተጨማሪ አለው። እኔ ለወገኔ በሚል መሪ ቃል በማነገብ የአንድነትና የህብረ ብሔር ዜማ ሲጫወቱ የሚሰሙት እነዚህ ወጣቶች ከሁሉም የኢትዮጵያ አካባቢዎች የተውጣጡ በአገር አቀፍ በጎ አድራጎት ተግባራት ተሰማርተው የሚገኙ ናቸው። ወጣቶቹም በአማራ ክልል በእንጂባራ ችግኝ በመትከል የበጎ አድራጎት ተግባራትን አከናውነዋል። እንደ ሀገር እኔ ለወገኔ በሚል መሪ ቃል ጠቅላይ ሚኒስትራችን የጀመሩትን የአረንጓዴ አሻራ ለማስተግበር ባለፉት ዓመታት ጀምሮ የችግኝ ተከላ ፕሮግራምና አረንጓዴ አሻራችን ለማስቀመጥ ስራዎች ተጀምረዋል። ይህን ደግሞ እንግዲህ ለህብረተሰቡ ለማስረጽና አጠቃላይ አሁን ካለው ሀገራዊ ሁኔታ ጋር እንደ አንድ ተልዕኮ በመያዝ ወጣቶች ከሁሉም ክልሎች የተውጣጡት መምጣታቸው ለሌሎች በተለይ በዚህ ተግባር ላይ ለተሰማሩት ትልቅ ተሞክሮ የሚሆንና ይህን ለቀጣይ አጠናክረን ማስቀጠልና ለሌላው ማህበረሰብ ክፍልም ተሞክሮ ሊያስተላልፍ የሚችል ትልቅ አርአያነት ያለው ተግባር ነው። በመቀጠልም ወጣቶቹ በቤኒሻንጉል ጉሙዝ ክልል በጉባ በህዳሴው ግድብ አካባቢ የችግኝ ተከላና የደም ልገሳ ያከናወኑ ሲሆን ከበጎ አድራጎቱ ጎን ለጎንም በበጎ አድራጎቱ መርሃ ግብር እርስ በርሳችን እንድንተዋወቅ አድርጎናል ብለዋል። በጣም ደስ በሚል ነው የመጣ ነው። በቆምንበትም ቦታ ላይ ያው ያለን ወዳጅነትን እየፈጠርን የመጣ ነው። አንደኛ ከተለያየ ብሔር ነው የመጣ ነው። ሁለተኛ ደግሞ የተለያየ አመራሮች ናቸው። ያላቸውን ልምድና ስነ ምግባራቸውን የተካፈለን ነው የመጣ። መጥፎ ነገር ነቅለን ችግኝ እየተከል ዘረኝነትን ነቅለን ችግኝ እየተከል የተለያዩ ዚንትንም ያስጎበኙን ይሄን በማየት እና ያ ሁላችንም የአንድ አባት የአንድ እናት ልጅ ነን። ያዳም ይዋል ልማትን እንጂ ጥፋትን የሚጻረን ወጣት ለማብቃት
ከተለያዩ ክልሎች የመጡ ወጣቶችን በኃላፊነትና የኔነት ስሜት የግለሰብ ንብረት ሳይሆን የኔ ስሜት የሚል አይነት አስተሳሰብ ይዘው እንዲፈሩ ወጣቶችን ለነገም ጭምር የምናፈራቸውና የምናበቅላቸው ወጣቶች ልማታዊ አስተሳሰብ እንዲኖራቸው የተለያዩ ልምድ ልውውጥ እያደረግን ነው። የሀገር አቀፍ በጎ አድራጎቱን መርሃ ግብር የኦሮሚያ ክልል ሴቶች ህጻናትና ወጣቶች ቢሮ ከኦሮሚያና ከፌደራል ወጣቶች አደረጃጀቶች ጋር በመሆን ያዘጋጀው ነው። የበጎ አድራጎቱ ዓላማም የሀገሪቷ ወጣቶች በበጎ አድራጎት ስራዎች ላይ እንዲሳተፉ ለማነሳሳትና የነገ ሀገር ተረካቢ ከመሆናቸው አንፃር በአንድነት ለሀገራቸው ልማት የበኩላቸውን እንዲወጡ ለማድረግም ዓላማ ያነገበ ነው ተብሏል። እኔ ለወገኔ በሚል የተጀመረ የወጣቶች እንቅስቃሴ አለ። አንድ ይሄንን ለማስፋት ነው። በሁለተኛ ደረጃ እንደዚህ አይነት የአንድነታችን የህብራዊነታችን ጌጥ የሆኑ ትልልቅ ሀገራዊ ፕሮጀክቶችንና የሰላም የአንድነታችን እሴቶች የሆኑትን ይሄንን የመሰሉ የህዳሴ ግድብን የመሰሉ የሀገራችን ሀብቶች ትሩፋቶችን በመጎብኘት በአንድ በኩል እነኚህን እየተንከባከብን የምንሄድበት ሁኔታ ለመፍጠር፣ በሁለተኛ ወጣቱ ሀገር ተረካቢ ብቻ ሳይሆን ሀገር ገንቢም ስለሆነ በሀገር ግንባታ ሂደት ውስጥ እያንዳንዱ ወጣት ሚናውን የሚወጣበት እንትን ለመወጣት ነው ማለት ነው። ይሄንን መድረክ ያዘጋጀ ነው። የሀገራችን ብሔር ብሔረሰቦች በእውቀታቸው በአቅማቸው በገንዘባቸው ይህንን ደረጃ ያደርሰውታል። ስለዚህ በቀጣይም ደግሞ በደማችን የማስጠበቅና የማስቀጠል ግዴታ ወጣቱ እንዳለበት ሊገነዘብ የሚገባበትና በደማችን የታላቁን ህዳሴ ግድብ የምንንከባከብ መሆኑን ለማሳወቅ ነው። በቀጣይም ወጣቶቹ የበጎ አድራጎት ተግባራቸውን በጅጅጋ፣ በሐረር፣ በድሬዳዋ፣ በአፋር፣ በአዳማና በሌሎችም ክልሎች ያከናውናሉ። የኢትዮጵያ ህዳሴ ግድብ በብዙ መንገዶች ሊኖር የሚችለው ልዩነት ሽሮ አንድ ያደረገ የዚህ ትውልድ አሻራ በመሆኑ ይህ ህብረት በአረንጓዴ አሻራም ሊደገም እንደሚገባ ተገለጸ። የኢትዮጵያ እስልምና ጉዳዮች ከፍተኛ አመራሮችና ሰራተኞች ከኢትዮ ቴሌኮም ምዕራብ አዲስ አበባ ዲስትሪክት ጋር በጋራ የችግኝ ተከላ መርሃ ግብር አከናውነዋል። ፋስካያለች ጨማሪ አለ። የ68 ዓመታት እድሜ ባለው አወሊያ የልማት ድርጅት ውስጥ በተከናወነ የችግኝ ተከላ መርሃ ግብር የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ ኡመር ኢድሪስና የተቋሙ ሰራተኞች ከኢትዮ ቴሌኮም ምዕራብ አዲስ አበባ ዲስትሪክት ጋር በመሆን ነው የተከናወነው። የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ምዕራፍ የውሃ ሙሌት እውን መሆን ህዝቡ ከትንሽ እስከ ትልቅ አሻራውን ያሳረፈበትና የትብብር ውጤት መሆኑን ተናግረዋል። ትልቁም ትንሹም ሴቱም ወንዱም አዛውንቱም መሪ ተመሪው በጣም ያሰበበትና ገንዘቡን ያወጣበት ባለውቀቱ በእውቀቱ ባለጉልበቱ በጉልበቱ ሁሉም የተሳተፈበት የአባይ ግንባታ ደግሞ የመጀመሪያ ሙሌት ሞልቶ ደስ ብሎናል። የኢትዮጵያ ሰዎች እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እፈልጋለሁ። ህብረተሰቡ በየጊዜው ከሚሰሙ የጥፋት ወሬዎችና ተግባራት በመራቅ እንዲሁም ከእለት ወደ እለት እየጨመረ የመጣውን የኮሮና ቫይረስ ስርጭት በመከላከል የአረንጓዴ አሻራና መሰል የልማት ተግባራት ላይ እንዲበራታም ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ጥሪ አቀርበዋል። ዋናው ነገር ለሰው ልጅ መከባበር ነው። ፈጣሪ ጌታን አላህን መፍራት ነው። እኛ አንድ ካልሆን ታልተባበርን ታልተዛዘን መሬት ባዶ ይቀራል። ቁም ነገር የለው። የሰው ልጅ ዛሬ ያገራችን ሰው ተሰራ ፈቶ ቢቀርቶ ችግሩ እየበረታ እሚረዳው እየበረከተ ነው። ይህንን ነገር ልናስብበት ልንጨነቅበት ይገባል። የአትክልቱን ችግኙን በተመለከተ ሁላችንም ልናለማ ይገባል። ሁላችንም በየቦታችን በየጓሯችን ልንበራታ ይገባል። በኢትዮጵያ ህዳሴ ግድብ ዙሪያ ባለም አቀፍ መገናኛ ብዙሃን ሲሟገትና የኢትዮጵያን ድምጽ ሲያሰማ የነበረው መሐመድ አላሩሲ የሁሉም ኢትዮጵያውያንና የኢትዮጵያ ወዳጆች ጥረት ፍሬ አፍርቶ የግድቡ ሙሌት በመከናወኑ መደሰቱን ገልጿል። ግድቡ እንዳይሞላ ግብጽ በተለያዩ መንገዶች ጫና ለማድረግ ብትሞክርም ሳይሳካላት ቀርቷል። ኢትዮጵያውያን ቋንቋችን፣ ባህላችን፣ ሃይማኖታችን ቢለያይም ሀገራችንን በመውደድ ግን ፍጹም ልዩነት የለንም። ቋንቋችንና መንገዳችን የሰላም በመሆኑ ነው ስኬት እያስመዘገብን ያለ ነው። ይህ የአረንጓዴ አሻራ መርሃ ግብርም በእኛ ትውልድ ከአባይ ግድብ ቀጥሎ አሻራችንን ልናሳርፍበት የሚገባው ፕሮጀክት ነው ብሏል። ይህ የችግኝ ተከላ መርሃ ግብር ሁሉንም ህዝብ ያነቃነቀ ነው። ይህም ለሀገራችን እድገትና ልማት በጋራ ለመቆም ትልቅ አቋም እንዳለን የሚያሳይ ነው። በዚህም ከኛ አልፎ በአፍሪካ አህጉርም የምንኮራበት ስኬት ማስመዝገብ ያስችለናል።
ስለዚህ ህዝቡ በአንድነትና በትብብር ሀገሩን ለማሳደግ የራሱን ድርሻ ሊወጣ ይገባል። የኢትዮጵያ እስልምና ጉዳዮች ምክር ቤት በዘንድሮ የአረንጓዴ አሻራ መርሃ ግብር 15000 ችግኞችን ለመትከል እቅድ የያዘ ሲሆን ይህ የችግኝ ተከላም የዚሁ እቅድ አካል መሆኑን የተገለጸው። የአዲስ አበባ ብልጽግና ፓርቲ በከተማዋ የአረንጓዴ ልማት ስራዎች ተጠናክረው እንደሚቀጥሉ አስታወቀም። የፓርቲው አመራሮችና አባላት በእንጦጦ ፓርክ አካባቢ ችግኝ ተክለዋል። እንደ ሪፖርተራችን ዋለሊን ታምር ዘገባ በዚህ ዓመት እስካሁን በአዲስ አበባ ከተማ ብቻ ከ4 ሚሊዮን በላይ ችግኞች ተተክለዋል። ሰሞኑንም ለ4 ቀናት በነበረው የፓርቲው ውይይትም በክረምቱ ወቅት የአረንጓዴ አሻራ ልማት ስራዎች ላይ በልዩ ትኩረት እንዲቀጥሉ አቋም የተያዘበት መሆኑን የአዲስ አበባ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ተስፋዬ በልጅጌ ገልጸዋል። ዛሬ በከተማ ደረጃ የተጀመረው የፓርቲው አመራሮችና አባላት የአረንጓዴ አሻራ በየደረጃው ተጠናክሮ እንደሚቀጥል ነው አቶ ተስፋዬ የተናገሩት። በያዝነው ክረምት ውስጥ ልዩ ትኩረት ሰጥተን ከምንሰራቸው ስራዎች ውስጥ አንዱ ይኸው የጀመርነው የአረንጓዴ አሻራ ማኖር ስራ አጠናክረን መቀጠል ነው። አዲስ አበባ ከተማ እንደ ሀገር የተጀመረው የ5 ቢሊዮን ችግኝ ተከላ ቃል በማድረግ እስካሁን ባለው እንቅስቃሴ ከ4 ሚሊዮን በላይ ችግኞችን መትከል ችለዋል። ዛሬ ደግሞ የሚጀምረው ይኸው ንቅናቄ የብልጽግና አመራሮች የአረንጓዴ አሻራ ማኖር ፕሮግራም በከተማ ደረጃ የጀመረና በየደረጃው መላው አመራር አባልና ደጋፊዎች በተለየ መልኩ እንደ ብልጽግና ፓርቲ ልዩ አሻራ ልዩ የራሳቸውን አሻራ የሚያኖሩበት ፕሮግራም ነው። የአረንጓዴ አሻራ የልማት ስራዎችንም በሁሉም አካባቢዎች አጠናክሮ መቀጠል የአየር ንብረት ለውጥን ለመቋቋም ሁሉም የድርሻውን እንዲወጣ ነው አቶ ተስፋዬ ያሳሰቡት። በአዲስ አበባ ከተማ ደረጃ የጀመርነው አጠናክረን እንደሚቀጥል ከሆነ ከተማችን ጽዱ፣ አረንጓዴ ለሁሉ ዜጎች የተመቸች እንዲሆን ያቀድነው እቅድ በሚገባ ተግባራዊ ይሆናል። ችግኝ እንተክላለን፣ እንከባከባለን፣ እንጠብቃለን፣ ብዝሃ ሕይወትን እንጠብቃለን። ያለ አየር ንብረት ለውጥ የማይበገር ኢኮኖሚ፣ ያለ አየር ንብረት ለውጥ የማይበገር እንቅስቃሴ እያጠናከርን እንሄዳለን። በጋምቤላ ክልል የሚገኙ የሀገር መከላከያ ሰራዊት አባላት የአረንጓዴ የልማት አሻራን ከግብ ለማድረስ ችግኝ ተከላ አካሂደዋል። ሚፍታ አብዱልቃድር ተጨማሪ አለው። በክልሉ በችግኝ ተከላው ላይ ከተሳተፉት የመከላከያ ሰራዊት አባላት በ12ኛ ክፍለ ጦር የ3ኛና የ4ኛ ብርጌድ ዋና አዛዦች ኮሎኔል አሻግሬ ሞላና ኮሎኔል አዘነሽ መልስ እንደተናገሩት ሰራዊቱ ከሀገራዊ ተልዕኮ በተጨማሪ በተለያዩ የልማት ስራዎች ላይ በመሳተፍ ላይ ይገኛል። አረንጓዴ ልማትን በሚመለከት በመንግስትና በጠቅላላ በህዝባችን በተቋማችን የሀገር ሉዓላዊነት ከማስጠበቅ የሀገራችን ብሔራዊ ጥቅም ከማስጠበቅ ባሻገር በልማቱ በአረንጓዴ ልማት የበኩላችን አሻራ ለማስቀመጥ ዛሬ በጋምቤላ ብሔራዊ ክልላዊ መንግስት በተሰጠን ቀጠናና ቦታ የራሳችንን አሻራ ሁለቱ ብርጌዶች በጋራ በመሆን ለመትከል እዚህ ተገኝተናል። ያውኛ የመጀመሪያ ጊዜያችን አይደለም። ከአሁን በፊት በርካታ ቦታዎች ከአካባቢው ህብረተሰብ ከአካባቢው የመስተዳደር አባላት ጋር በጋራ ሆነን የራሳችንን አሻራ እያሳረፍን እንገኛለን። ዛሬም የዚሁ አንድ አካል ነው። የተተከሉት ችግኞች ጸድቀው ለታለመለት ዓላማ እንዲደርሱ የእንክብካቤ ስራውንም የሰራዊቱ አባላት በጋራ እንደሚያከናውኑት ነው የየብርጌዶቹ አዛዦች የገለጹት። እንግዲህ የሀገራችን አንዱ ቦርደር ስለሆነ የጋምቤላ ብሔራዊ ክልላዊ መንግስት ቦርደራችንንም እየጠበቅ የችግኝ ተከላ መጽደቁንም በየጊዜው እንደ ሀገራችን ቦርደር በየጊዜው ጥበቃና ክትትል እንደምናደርገው የችግኝ ተከላውንም ጸደቀ አልጸደቀ እያን እየተከታተል ወደ ውጤት እንቀይረዋለን። ችግኝ መትከልም ብቻም ሳይሆን ችግኙ ምን ደረጃ ላይ ደረሰ የሚለውን መከታተልም አንዱ ትልቁ ነገር ነው። እነዚያ የተተከሉ ችግኞች ምን ደረጃ ላይ ደርሰዋል የሚለው ክትትል የሚደረግባቸውና ይህንንም ታሳቢ ያደረገ አካሄድ ነው። ለዚህም ነው የራሳችን ቀጠና ተሰጥቶን ለወደፊትም ምን ደረጃ ላይ እንዳሉ ለመከታተል ለመቆጣጠር እንዳመቸን ዛሬ እየሰራን ያለ ነው። ጋምቤላ ክልል በተያዘው ክረምት በመካሄድ ላይ በሚገኘው ሁለተኛ ዙር የአረንጓዴ ልማት አሻራ ህብረተሰቡንና የተለያዩ ባለድርሻ አካላትን በማሳተፍ እስካሁን ከ1.2 ሚሊዮን በላይ ችግኝ መተከሉን የገለጹት ደግሞ የክልሉ የግብርናና የተፈጥሮ ሀብት ልማት ቢሮ ኃላፊ ዶክተር ለው ውብ ናቸው።
እንደ ጋምቤላ 5 ሚሊዮን ችግኝ ነው ለመተከል ነው ኮታ የተሰጠን ግን በአጠቃላይ የተዘጋጀው ችግኝ ከ6 ሚሊዮን ችግኝ በላይ ነው እና እስካሁን እስከ 1.2 ሚሊዮን ችግኝ ተተክሏል። በክልሉ በመተከል ላይ የሚገኙት የዛፍ ችግኞች የአካባቢውን የአየር ንብረት በመቋቋም በረሃማነትን ለመከላከል የሚያስችሉና የአፈር ለምነትን ለማሻሻል የሚረዱ እንዲሁም ኢኮኖሚያዊ እንደ ሀገር በተጀመረው የአረንጓዴ አሻራ የችግኝ መተከል መርሃ ግብር ላይ ኢትዮጵያን በበኩላቸው አስተዋጽኦ ያበረከቱ ይገኛሉ። በዛሬው ዕለትም በአዲስ አበባ የሚኖሩ የሐረሪ ብሔረሰብ ተወላጆች በተለያዩ መዲናው አካባቢ ችግኝ የተከሉ ሲሆን ኃይሌ ጋርመንት አካባቢ ከ1200 በላይ ችግኞች መተከላቸውን የቀድሞ በየመን የኢትዮጵያ አምባሳደር ቶፊቅ አብዱላሂ ገልጸዋል። ሁለተኛ ጊዜያችን ነው። አምና በዚሁ ጊዜ በሐምሌ 22 ችግኝ አብቅለናል። በአዲስ አበባ የምንኖር የሐረሪ ብሔረሰብ ተወላጆች ማለት ነው እና ዘንድሮም ይሄን ጥሪ በደስታ ተቀብለን አንድ ዛፍ በደጃፍ በሚለው በይማጅ ሰፈር በዛሬው ዕለት እያበቀልን ነው በመኖሪያ አካባቢያችን ማለት ነው። ሁለተኛ በአባድር በመካኒሳ አባድር ትምህርት ቤት እንደዚሁ እያበቀልን ነው ዛሬ። ሶስተኛ ደግሞ እዚህ ከኃይሌ ጋርመንት ዝቅ ብሎ ባለው ቦታ ከክፍለ ከተማው ጋር በመተባበር አዲስ አበባ ሐረሪ ነዋሪዎች ችግኝ እያበቀልን ነው ከጠዋት ጀምሮ። በመርሃ ግብሩ ላይ የተገኙት የትምህርት ሚኒስቴር የሚኒስትሩ አማካሪ የሆኑት አቶ ነቢል መሐመድ እንደገለጹት ተማሪዎች የአረንጓዴ አሻራ ባህል ልምድ እንዲያደርጉ እየተሰራ መሆኑን ተናግረዋል። እንደ ትምህርት ዘርፉም የ5 ቢሊዮኑ ድርሻ 10% 500 ሚሊዮን በየትምህርት ቤቶቻችንና በአካባቢዎች መምህራን ተማሪዎች የተከላ ፕሮግራም ጀምረዋል ባለፈው 15 ቀን። ስለዚህ በሁሉም ክልል በተቀናጀ መልኩ እየተካሄደ ነው። በቤኒሻንጉል ጉሙዝ ክልል አርሶ አደሮችን በኩታ ገጠም እርሻ በማሳተፍ ምርታማነት ለማሳደግ የሚያስችሉ ስራዎች በመከናወን ላይ መሆናቸውን በክልሉ የመስክ ጉብኝት ያደረጉት የብልጽግና ፓርቲ ከፍተኛ አመራሮች ገለጹ። አመራሮቹ በክልሉ የተከናወኑ የአረንጓዴ አሻራ መርሃ ግብር ስራዎችንም ተመልክተዋል። ጀማል አህመድ ተጨማሪ አለው። የብልጽግና ፓርቲ ከፍተኛ አመራሮች በቤኒሻንጉል ጉሙዝ ክልል የተለያዩ የግብርና ስራዎችን በጎበኙበት ወቅት እንደገለጹት በክልሉ ምርታማነትን ለማሳደግና የአርሶ አደሩን ተጠቃሚነት ለማሻሻል እየተሰሩ ያሉ ስራዎች ተስፋ ሰጪ መሆናቸውን ገልጸዋል። ሀገር አቀፍ የተያዘውን ፕሮግራም በማሳካቱ ዙሪያ ክልሉ በተደራጀና በተቀናጀ መልኩ ከክልል አመራሮች እስከ ታች ወረዳ ቀበሌ ድረስ ያለው ስራ በጣም የሚመሰገን ስራ ነው። በተጨማሪም በዚህ በአገር አቀፍ ደረጃ በተያዘው ፕሮግራም የመሬቶች ጦም እንዳያድሩ የተያዘው ፕሮግራም አሁን እንዳየነው በኩታ ገጠም ክላስተር እየተሰሩ ያሉ ስራዎች በቆሎም በማሽላም የተያዘው እቅድ በተግባር መዋሉ ነው ያየነው። 80% በላይ ማለት ይቻላል በዘር ተሸፍኗል መሬቱ። ይሄንንም ተጠናክሮ መቀጠል ያለበት ነው። በሌላ በኩል ደግሞ አረንጓዴ አሻራ በሚመለከት የህዝቡ ተነቃንቆ በአንድ ቀን በተለይ ባለፈው ሐምሌ 10 አካባቢ በሰጠን መረጃ መሰረት በአንድ ቀን ውስጥ ወደ 180 ሺህ ህዝብ በአንድ ጀንበር ብቻ ወጥቶ ወደ 6 ሚሊዮን ችግኝ የተከለበት ይሄ በጣም ትልቅ አቺቭመንት ነው ብለን የወሰድነው። ሰፊው መሬት አለ። ይሄን ሰፊው መሬትና ሰፊውን ጉልበት በአግባቡ ተጠቅሞ ደግሞ ራሱን እንዲለውጥና የሚያመርተው ምርት ደግሞ ከእጅ ወደ አፍ ሳይሆን ከራሱ ተርፎ ወደ ገበያ የሚያቀርብ ምርት እንዲያመርት ነው እኛም እንደ ፓርቲ ክትትል እያደረግነው እና እየሰራን ያለነው። የባምባሲ ወረዳ ግብርናና ተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ አሊ መርቀኔ እንዳሉት በወረዳው ከ3000 በላይ አርሶ አደሮች በኩታ ገጠም እርሻ እየተሳተፉ መሆኑን ገልጸዋል። እንደ ባምባሲ ወረዳ በ3 የሰብል አይነቶች ነው አሁን ክላስተሩን የጀመርነው። በበቆሎ በማሽላና በአኩራተር ነው። አጠቃላይ ወደ 3000 ተሳታፊ ያለበት አርሶ አደር የክላስተር ፕሮግራሙ እየተካሄደ ነው። የመስክ ምልከታው በተካሄደበት ወቅት የባምባሲ ወረዳ አርሶ አደሮች በተለይ በኩታ ገጠም እርሻ መስራት ከጀመሩ ወዲህ የተሻለ ምርት እያስመዘገቡ መሆኑን በመግለጽ በጋራ መስራታቸው ተጠቃሚ እንዳደረጋቸውም ገልጸዋል። ኩታ ገጠም ጥሩ ነው። ጥሩ የሆነበት ጉዳይ ምንድን ነው? ተጋማ ጉልበት ይፈጥራል። ስለዚህ ነው ደግነቷ።
ምርት ደግሞ ይጨመራል። አርሶ አደሮቹ በተለይ የኩታ ገጠም እርሻ አርሶ አደሩን የሚጠቅምና የተሻለ ምርት የሚገኝበት በመሆኑ በሌሎች የክልሉ አካባቢዎችም እንዲስፋፋ ጥሪ አቅርበዋል። ለኢቢሲ ጀማል አህመድ ነኝ ከባምባሲ። በምርምር የተሻሻሉ መነሻ የሰብል ዝርያዎችን በማባዛት ምርትና ምርታማነት ለማሳደግ እየሰሩ መሆናቸውን የምስራቅ ሸዋ ዞን አርሶ አደሮች ተናገሩ። የመነሻ ዘር አቅርቦት እጥረት ሊሻሻል ይገባል ሲሉም አርሶ አደሮቹ ጠይቀዋል። ይነቃቸው ሰማው አዘጋጅቶታል። ሰለሞን ጸጋዬ ያቀርበዋል። በኦሮሚያ ክልል የምስራቅ ሸዋ ዞን አድአ ወረዳና አካባቢው አርሶ አደሮች የመኸር እርሻ ስራቸውን በጥሩ ሁኔታ እያከናወኑ ነው። አሁን አርሶ አደሮቹ የእርሻ ማሳቸውን የማዘጋጀትና ዘር የመዝራት ስራዎችን እየሰሩ ነው። በተለይም የጤፍና የስንዴ መነሻ ዘሮችን በማባዛት ምርትና ምርታማነትን ለማሳደግ ጥረት እያደረጉ መሆኑን ተናግረዋል። ምርጥ ዘር ስንዴ ተሰጥቶን ከነማዳበራው ዘርተናል። አሁን ይሄንን ካበቃን እንግዲህ ወደ ጤፍ ዘር ነው የምንዘረው። ከእርሻ ምርምር የተገኘ ምርጥ ዘር ማለት ከፍተኛ ምርት አለው። በሄክታር ለምሳሌ ወደ 50 ኩንታል ለማግኘት እንችላለን። ከአንድ ሄክታር ማለት ነው። ከቤት የሚዘራ ከሆነ ምርት ይቀንሳል። በዛ እንግዲህ መንግስት መገዛ አደረገንና ይህን ምርት ሰጡን። ተሞክሮው በሌሎች አካባቢዎችም እየሰፋ መሆኑን አርሶ አደሮቹ ገልጸዋል። የአርሶ አደሩን የቴክኖሎጂ ተጠቃሚነት ለማስፋትና በምርምር የተሻሻሉ ሰብሎችን የማስተዋወቅ ስራ ትኩረት ተሰጥቶት እየተሰራ መሆኑ ተገልጿል። ያፈለቅነውን ዝርያ መነሻ ዘር በመስጠት ከዛ ውጭ ደግሞ ተጠቃሚው አርሶ አደር እንዴት መጠቀም እንዳለበት ከነ ሙሉ ፓኬጁ ዝርያን በዝርያነቱ ብቻ ሳይሆን ማዳበሪያውንም የመሬት ዝግጅቱንም የዘር ወቅቱንም የአረም ቁጥጥሩን በኋላ ደግሞ እስከ ማምረት ድረስ አምርቶም ጎተራ ሲከት ድረስ ያለውን ተግባራት ሁሉ የግብርና ልማት ባለሙያዎችን በመሰብሰብ ስልጠና በማዕከላችን በተግባር ከዛም አልፎ ተርፎ ደግሞ በአርሶ አደሩ በየቦታው እየተሄደ በአርሶ አደር ማሰልጠኛ ጣቢያ ሁሉ ስልጠና ይሰጣል። ዘሩ ብቻ ሳይሆን ትልቁ እንትን ያገኘው ከጭንቅላታችን የማይጠፋ ምክሩን ነው፣ ስልጠናውን ነው። አንደኛ ነገር አዲስ ዘር ነው፣ ምርት ይሰጣል፣ ጥራትም አለው። በዚህ ነው እኛ ትልቁ ጥቅም የምናገኘው ማለት ነው። ይሁንና የመነሻ ዘር አቅርቦት እጥረት በስራቸው ላይ ተጽዕኖ ማሳደሩን አርሶ አደሮቹ ይናገራሉ። ምርጥ ዘርም ያንሰናል። ምርጥ ዘርም ከመመለከተው ክፍል እንፈልግላቸዋለን ብሎናል። እንግዲህ ካመጡልን በዛ ተጠቅመን ማድረስ እንችላለን ማለት ነው። በየአመቱ በተከታታይነት ዝርያዎችን እናፈልቃለን። ከሚከሰቱ ችግሮች አንጻር እያየን የወጡ ዝርያዎችን በበቂ ሁኔታ እና በጥራት መነሻ ዘሮችን እናባዛለን። ከዛ ውጭ እነዚህ የወጡ ቴክኖሎጂዎች እና የአሰራር ዘዴዎች ለአርሶ አደሩ እንዲደርስ ከሚመለከታቸው አካላት ጋር ከወረዳም ከዞንም ባለሙያዎች የግብርና ባለሙያዎች ኢቭን የአስተዳደር መዋቅር ከዛም አልፎ መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶች ጋር በጋራ በመቀናጀት እየሰራን ነው። ወደፊትም ይሄንን አጠናክረን ያው ከኛ ጋር ያሉ ቴክኖሎጂዎችን ተደራሽ እንዲሆኑ በቅንጅት እንሰራለን። አርሶ አደሮቹ የክረምቱን ወቅት በአግባቡ ለመጠቀምና ራሳቸውን ከኮሮና ቫይረስ በመከላከል በትጋት እየሰሩ መሆኑን ተናግረዋል። ዘይሳተፉሉና ኢትዮጵያ ፖለቲካ እንታይ አይነት ፖለቲካ እዩ? ህዝቢ ትግራይ ካብ ምስረታ ኢትዮጵያ ጀሚሩ ክሳብ እዛ እዋን እዚኣ ዘይትካዕ ግደ እናተፃወተ ፀኒሁን እጅ እውን ይፃወት ኣሎ። ህዝቢ ትግራይ ኣብ ታሪክ ሃገርና ንቁሕ ተሳታፊ ዘይኮነሉ እዋን ኣይነበረን፣ ንሓዋር እውን ኣይነብርን። ኣብ መንጎ ውድብ ብልፅግናን ውድብ ህወሓትን ዘሎ ርክብ ኣፈላላይ ምህላው ጉሁድ ሓቂ እዩ። ስለዝኾነ ብምክንያት ለውጥ ጥራይ ዘይኮነስ ኣብ እተን ውድባት ዘሎ ኣፈላላይ ካልእ ፀገም ኮይኑ ኣሎ። ትግራይ ናይ ምጉናይ ወይ ድማ ናይ ምጉዳዕ ዝበሃል ሓሳብ ፈፂሙ የለን ኢለ ዝዓምን ክነብር እውን ኣይኽእልን ዝብል ሙሉእ እምነት እዩ ዘለኒ። ትግራይ ናይ ምውጋዕ ዕላማ ኣለዎም ድዩ? ንመን እዩ ክወግእ? ንምንታይ እዩ መንግስቲ ፌደራል ንክልል ትግራይ ዝወግእ? እዚ ናይ እብዳን ዘረባ እዩ። መንግስቲ ፌደራል ናይ ባዕሉ ህዝቢ ናይ ምውጋዕ ሓሳብ ድሌት ፍስሩ የብሉን። አካላዊ ርቀትን መጠበቅ ማለት ከሰዎች ጋር ያለን አካላዊ ቅርርብና ንክኪ መቀነስ ማለት ነው።
ኮሮና ቫይረስ ከሚተላለፍባቸው መንገዶች መካከል በሳል በማስነጠስና በንግግር ወቅት ካፋችን በሚወጡ ቅንጣቶች አማካኝነት ነው። በተለይም ሳልና ማስነጠስ ምልክቶች ካሉበት ሰው ቢያንስ 2 የዋቂ እርምጃዎችን መራቅ ቢቻል ግን በቀላሉ ለቫይረሱ የመጋለጥ እድልን መቀነስ ይቻላል። የእጅ ንክኪ ያለው ሰላምታ በቀላሉ ቫይረሱ ከአንድ ሰው ወደ ሌላ ሰው እንዲተላለፍ ያደርጋል። ሰላምታው ከእጅ ንክኪ የጸዳ ያድርገው። በጋራ የምንነካቸውና የምንጠቀምባቸው ቁሳቁሶች በርካታ ናቸው። እስካሁን ድረስ ኮቪድ-19ን በተመለከተ ስለ ቫይረሱ ባህሪና መሰል ጉዳዮች ጥናቶች እየተደረጉ ቢሆንም ቫይረሱ አየር ላይ ከሚኖረው ዕድሜ ይልቅ ቁሶች ላይ የሚኖረው ዕድሜ ከፍ ይላል። በመሆኑም በማስነጠስ ወይንም በሳል ወቅት የሚወጡ ቅንጣቶች እንዲሁም በእጅ ንክኪ አማካኝነት በቁሶች ላይ የሚያደርገው ቆይታ በቀላሉ ወደ ሌሎች ሰዎች እንዲተላለፍ ያደርጋል። ለቫይረሱ መተላለፍ የእጅ ንክኪ ብቻውን በቂ አይደለም። ባልታጠቡ እጆች አይኖን፣ አፉንና አፍንጫውን መነካካት ለቫይረሱ ያጋልጣል። ይህንን ለመቀነስ ንጹህ ባልሆኑ እጆች ፊቶን የመነካካት ልምዶን ይተው። የእጅ ንጽህናውን ይጠብቁ። በጋራ የሚጠቀሙባቸውን ንብረቶች በአልኮል ያጽዱ። የጋራ መጠቀሚያዎችን ከተጠቀሙ በኋላ ሆነ ከመጠቀሙ በፊት በአልኮል ወይንም በሳኒታይዘር እጆን ያጽዱ። የኮሮና ቫይረስ ወረርሽኝ በኢትዮጵያ በከፍተኛ ፍጥነት እየተስፋፋ በመምጣቱ ህብረተሰቡ ከመቼውም ጊዜ በላይ ጥንቃቄ ማድረግ እንዳለበት የጤና ሚኒስትሯ ዶክተር ሊያ ታደሰ አሳሰቡ። የጤና ሚኒስቴር ሮተሪ ኢትዮጵያ ከተባለ ግብረሰናይ ድርጅት የ6 ሚሊዮን ብር ግምት ያላቸው የተለያዩ የኮሮና ቫይረስ መከላከያ ቁሳቁሶች ድጋፍ ተረክበዋል። ሮተሪ ኢትዮጵያ ኮሮና ቫይረስን በመዋጋት ላይ ግንባር ቀደም ሆነው የተሰማሩ የጤና ባለሙያዎችን ከቫይረሱ ለመከላከል የሚያግዙ መሳሪያዎችን ነው ድጋፍ ያደረገው። ዘመናዊ የሙቀት መለኪያ መሳሪያዎችም ትራንስፈር ኢትዮጵያ ከተባለ ተቋም ለጤና ሚኒስቴር ድጋፍ ተደርጓል። ሮተሪ ኢትዮጵያ እስካሁን ለጤና ሚኒስቴር ከ9 ሚሊዮን ብር በላይ ግምት ያላቸውን ድጋፎች አድርጓል ተብሏል። የሮተሪ ኢትዮጵያ ሊቀመንበር አቶ ተሾመ ከበደ የኮሮና ቫይረስ መከላከያ ቁሳቁሶቹ ከሀገር ውስጥ አምራቾች እንደተገዙ ገልጸው የሚያደርጉትን ድጋፍ በማስቀጠል የጤና ባለሙያዎችን ለማገዝ እንደሚሰሩም ተናግረዋል። መታጠቂያዎችን እና አውትፊትስ ኤንድ ጊርስ ብለን እኛ ዲፋይን ያደረግናቸውን እዚህ የምታዩቸው ነገሮች በመላ እነሱን መስራት ለነሱ ምንችለውን ያህል ማቅረብ። በሁለተኛ ደረጃ ደግሞ ጊርስ የምንላቸው ራሳቸውን ለመጠበቅ ለምሳሌ እንደ ጫማዎቹ አይነት፣ እንደ መነጽሮቹ አይነት፣ እንደ ጓንቶቹ አይነት እነዚህን በተቻለን መጠን በመናገኘው ገንዘብ እነሱ ላይ ትኩረት በማድረግ እነሱ ማቅረብ ነው። ድጋፉን የተረከቡት የጤና ሚኒስትሯ ዶክተር ሊያ ታደሰም ምስጋና አቅርበዋል። ሚሊዮን ብር የሚጠጋ ድጋፍ ነው። ከዚህ በፊት ደግሞ ከ3 ሚሊዮን በላይ ድጋፎችም ተደርገዋል። የሙቀት መመርመሪያ መሳሪያዎችን በስፋት እንደሚፈለጉ ይታወቃል። ይሄ ደግሞ ለየት ባለ መልኩ ሰው ሳይነካው ምርመራ የሚያደርግ መሳሪያዎችን በርካታ መሳሪያዎችን ወደ 500 ሺህ ብር የሚያወጡ እርዳታ አድርገዋል። እንግዲህ ይሄንንም በጤና ሚኒስቴርና በራሴም ስም ይሄንን በሚሰሩ ተቋማትና ባለሙያዎች ስም ትራንስፈር ኢትዮጵያን እጅግ እናመሰግናለን። እንደ ሪፖርተራችን አቤል ሙሉጌታ ዘገባ የኮሮና ቫይረስ ወረርሽኝ በኢትዮጵያ በከፍተኛ ፍጥነት እየተስፋፋ መምጣቱን የተናገሩት የጤና ሚኒስትሯ ዶክተር ሊያ ታደሰ ህብረተሰቡ ከመቼውም ጊዜ በላይ ጥንቃቄ ማድረግ አለበትም ሲሉ አሳስበዋል። እንደ ሀገር እንደ መንግስት በጋራ የሚሰሩ ስራዎች በማህበረሰቡ የሚሰሩ ስራዎች በየዕለቱ እጅግ እየተጠናከሩ መሄድ ያለበት ሰዓት ላይ ነን። የስራ ሁኔታቸው በንግድ ዘርፍ ሊሆን ይችላል፣ አገልግሎት ሰጪ ተቋማት ሊሆን ይችላሉ፣ መስሪያ ቤቶች ፌደራል መስሪያ ቤቶች ሊሆኑ ይችላሉ፣ የክልል መስሪያ ቤቶች። እነዚህ ተቋማት የሚሰጡት አገልግሎት ወይም ስራ የሚሰሩት ስራ በጣም ተጋላጭነትን በቀነሰ መልኩ መሆኑን ሁልጊዜ መቆጣጠር ይኖርባቸዋል። በአውስትራሊያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እያሻቀበ መምጣቱ ተገለጸ። እስካሁንም 14400 የሚሆኑ ሰዎች በቫይረሱ መያዛቸው ተጠቁመዋል። በበሽታው የሞቱ ሰዎችም ከ200 በላይ መድረሳቸው ተነግሯል። አዲስ በቫይረሱ የተያዙ ሰዎችም 459 እንደሆነም አልጀዚራ ዘግቧል።
አሁን ደግሞ ወደ ስፖርት ጉዳዮች እናመራለን። ማዋሽ